እሺ የቲክቶክ ንጉስ እና አብሪ እቺ ልጅ 1 ሚሊዮን ብር እንዳሸነፈች በማስረጃ ነው የው ዜጋ ፖስት ላችኋለሁ። ቴክስት አድርጋላት አይደለ? ተነጋግሬ ከአብሪ ጋር ብሩን አፈጥሻለሁ ብላል። I don't remember her. Who she? Radu ትንሿ Radu? The little girl from Kuchra Safar. Radu? How old you now? ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ሰላም ውድ የኤላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫ ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አብሮ አደጋችን ከአሜሪካ መጣ። በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል Welcome. What's good? Welcome. How you doing? Oh, Ethiopia. I just got here. A lot of things changed, man. ጓዳ ያልተቀየረ ነገር የለም። የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ልረሳው አልቻልኩም። But I don't remember her. Who she? ረዱ ትንሿ Radu? The little girl from Kuchra Safar. Radu? How old you now? እድሜሽን How old? ደርሳለች Radu. Radu. They call me Dudu. ገላሽ ከገላይ እንዲዋሃዱ. And if you are interested, you can call me Maru. If you let me in, አቀንስሻለሁ ከዶላሩ Radu. ዱዱ እጩኛዬ እኮ ነች። ገልዱ ፍሬንድ ነች። ስራ የለኝም ብለኸኛል ነበር እንዴ? አዎ የለኝ ኢትዮጵያንስ የሚገርም ኮንፊደንስ። ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያን ስሜን ታስታውሳለህ ግን? Don't get me wrong. I just forgot your name. But let me guess. Okay. ሸዋፈራው አይደለም። እታፈራው የሴት ነው። Who's that? ጀምስ እኮ ነው። እኛ ሰፈር የተማሩት የኔ እናትና አባት ብቻ ናቸው። እንዴት እንግሊዝኛ ስም ሊሰጡ ቻሉ? ጀቤሳ ነው ጀምስ። Come on, ድፍረታችሁ። የት ልውሰድሽ? የት ትወስደኛለህ መሰለህ? I want to do all the diaspora thing. የሆነ ክለብ ትወስደኛለህ፣ ላይፍ ፐርፎርማንስ ያለበት የሆነች ቺክ ዘፋኝ፣ ከዛ ብር መበተን ፈልጋለሁ። በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበት ይንባካችሁ ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። ቅኔው ከባድ ነው። ቅኔው አልተቻለች። ወንድም ይቅርታ፣ ፓወር ባንኳን መዋስ ይችላል? አይ ያረኩበት ነው አልሰጠም። ማስተርስ እኮ አለኝ። ማስተርስ ያለው ሰው ፓወር ባንክ እየከለከልክ ነው? ማስተርስ አለ? ታቀኛለህ? የማንቸስተር ደጋፊ እኮ ነኝ። ስንት ፎሎወር እንዳለኝ ታውቃለህ? ምን አይነት ሰው ነው አንተ? ማስተርስ ኬት? ከአዲስ አበባ ዩኒቨርሲቲ፣ ከሐዋሳ ዩኒቨርሲቲ፣ ከዲላ ስቃለህ? አይ አሉላ ላይ ከባድ ሙድ ይዘዋል። አሁን እነኚህ ሁለት ሰዎች በስህተት ነው የተሳሳሙት ቢባል ማን ያምናል? ኤድን ጂኮ እንግዲህ አገሩ ለዓለም ዋንጫ ማለፏን ተከትሎ የገዛ አሰልጣኙ ሚስት እንደምታዩት ግጥም አድርጎ ሰሟት በስህተት ነው ብለዋል። እንደምታዩት ግን እሷም እቅፍ አድርገዋለች። ብዙ ሰዎች ግን ሁኔታው በስህተት አይመስልም እያሉም ይገኛሉ። እንዲህ አይነት ስህተት ግን አይከብድም? በስህተት ነው። ኧረ ይከብዳል እንዴ! ፈጣሪ አፕሪ ዘፉል ነው በለኝ። የዚህ ዓመት የዓመቱ ምርጥ አፕሪ ዘፉል ያው ናፍጣ 163 ብር። ቤንዚል ጋር እንሄዳለን ደግሞ 142 ብር። ቆንጆ አፕሪ ዘፉል በአፕሪ ዘፉል ግን ቆንጆ አፕሪ ዘፉል ደርሶናል። እናመሰግናለን። በዚህ ይቀጥል። በጣም የሚገርማችሁ ነገር ማለት ነው ከፊቴ ሁለት መኪና ነበር የቀረው ማለት ነው። አሁን ነዳጅ ሁለት መኪና ሲቀረኝ ጨመረ።
10 ብር ጨመረ። 133 ነበር ቤንዚን አሁን 143 ሆኖ የማደያ ሰራተኞች ማለት ነው በሰከንድ ውስጥ ነው ተደውሎላቸው። መንግስት እንኳን እኔ እንጃ እስካሁን መግለጫ ይሰጣል መሰለንም፣ ግን አማራጭ ስለሌለን ይኸው እኛ በቃ ልንቀዳ ነው። አይናችን እያየ ከፊት የነበሩት መኪኖች በመጀመሪያው ነበር የቀዱት፣ እኛ በአዲሱ ተብለን አሁን አስተካከሉት። በቃ ሞትም ቢሆን እንደዚህ ነው የሚቀድመው ብለን እንግዲህ ምንም አማራጭ ስለሌለን እንግዲህ ከሀገሪቷ ህግ ጋር እንጣረስም በሚል ያው እንግዲህ 10 ብር ጭማሪ ልንቀዳ ነው ማለት ነው። በሰከንዶች በደቂቃዎች ውስጥ 10 ብር ጭማሪ ልንቀዳ ነው። ምን አይነት ሀገር እንደሆነ ግን ይገርማል በጣም። እንግዲህ ኤፕሪል ዘፉል እንግዲህ አሁን ቢሉ አሪፍ ነበረ። ምን ማድረግ ይቻላል? እድል ነው በቃ እድል ነው። ያው እንዳለው ነው። ሞትም ቢሆን በቃ ባለልህ ነው፣ እድልህ ነው። ቀኑን ሙሉ ተሰልፎ ማታ ላይ ይሄ ሲሆን ምን ማድረግ ይችላል? ሌላው በዚህ በሶሻል ሚዲያ ላይ የማህበራት ስሞች በቡጠማ ተጀምሮ በቃ በጣም ተበራክተዋል እና ትንሽ እንደው ገረም ያሉኝን አንዳንድ ማህበራት ላሳያችሁ። ዘመድ ጠሊታ ማህበር የሚለውን ዘጠማ ማህበር ማለት ነው። ታስታል ጋይስ ሳይለንት ሪፖስቱ የሌለ በጣም ብዙ ነው እና ማለት ምን እየተደራረጋችሁ ነው እንደዚህ ከዘመድ ጋር የምትጠላሉት? እንጃ ከባድ ነው። ምንድነው ቡጣማ፣ ሸጣማ፣ ቄጤማ ምናምን የኔን መገመት ትችላላችሁ። ብር ጠማኝ ማማ፣ ብር ጠማኝ። ይሄ ማህበር ለቀልድ አይደለም የተመሰረተው። አዎ ሲላማ የሲንግልና የላጤ ማህበር ብለን የመሰረትነው ከሁሉም በፊት ከቡጠማ ከሻጠማ ከሁሉም በፊት ማህበር ሆነን የተቋቋምነው እኛ ነን። አዎ መጀመሪያ ላይ ስንቋቋም ላአማ ብለን ላጤ አንድነት ማህበር ብለን ነበር። በጣም ትልልቅ ፌመስ ሰዎች፣ በጣም ትልልቅ ግለሰቦች ያሉበት ማህበር አቋቁመን ነበር። ኋላ ግን እናትና አባታቸው ቤት የሚኖሩ ሲንግሎች አሉ ሲባል የሲንግልና የላጤ ማህበር ሲላማ ብለን አቋቋም ነው። እኛ ስንት ትግል ስንት ነገር ከፍለን ነው እዚህ የደረስነው። የዚህ ማህበር አባል ለመሆን በቃ ጠቀላል ነው። ሲንግልና ላጤ መሆን በቂ ነው። ዋናው ዓላማው ደግሞ መተጋገዝ ነው። እንተጋገዛለን። አንዱ የማህበራችን አባል ላጤ ሆኖ እየኖረ ቤት ኪራይ ከቸገረው እንተጋገዛለን። የስራ ዕድል እንፈጥርለታለን። ዘይት ካጣ ዘይት እንገዛለታለን። ሌላው ደግሞ ትልቁ ነገር ምንድነው? ካፕል ኮንተንት የሚሰሩ ቲክቶክ ክሬተሮች ሊያስቀኑን ይሞክራሉ ላጤዎችን እንዲሁም ሲንግሎችን። እሱን መክታት ነው፣ በተባበረ ክንድ መክታት ነው ዋናው ዓላማው። እኛ አታግቡ አንልም፣ ካፕላቱኑ አንልም። ግን ምንድነው እዛ እስክንደርስ ድረስ የሚፈጠሩ አንዳንድ የሞራል እንትኖችን መከላከል ነው ዋናው ዓላማው። ስለዚህ ሲንግሎችም ላጤዎችም ካፕል ሆነው ብቻቸውን እየኖሩ ያሉ ላጤዎችም ያሉበት ማህበር ነው። ሁሉም ሰው የዚህ ማህበር አባል ነው። በዋነኝነት ኢቨንቶች እናዘጋጃለን፣ ጉዞዎች። እየቀለድኩ አይደለም። የስራ እድሎች ደግሞ እንደዚህ እርስ በርስ ቪዲዮ ሲፖስት ሼር መደራረግ፣ ስራዎች ሲመጡ ማካፈል ነው ዋናው ዓላማው። ሲላማ ይለመልማል። ሲላማ ይለምልም። ሁላችሁም ሲንግልና ላጤ እስከሆናችሁ ድረስ የዚህ ማህበር አባል ናችሁ። እመለስበታለሁ። በጣም ትልልቅ ኢንፍሉዌንሰሮች፣ በጣም ትልልቅ ፌመስ ሰዎች የዚህ ማህበር አባል ናቸው። ስለ ትግላችን እንዴት እዚህ እንደደረስን በቀጣይ ቪዲዮ ማሳወቃችሁ ይሆናል። ሲላማ ይለምልም። ሁላችሁም ሲላማ ይለምልም በሉ። ይለምልም። እንግዲህ እንረዳዳለን ብለዋል። ስለዚህ መጪው ክረምት ስለሆነ ብቻችሁን ከመሆን ደግሞ አጣማሪ ፍለጋም ላይ ብትተጋገዙ ጥሩ ነው። ሰላም እንዴት ናችሁ? እንግዲህ ቲክቶክ ላይ ጉጠማ ጠጠማ የሚባል ብዙ ማህበሮች እየተከፈቱ ነው። ስለዚህ እኛስ ለምን የራሳችንን አናቋቁምም ብለን መአማ የሚባል ማህበር ከፍተናል። እሱ ምን ማለት ነው? መበደር አይሰለቸንም ማህበር ማለት ነው። እንግዲህ መበደር ማይሰለቻችሁ ሁላችሁም ሼር እያረጋችሁ ይህ ማህበር ተቀላቀሉን። እኛ ዛሬ በይፋ ጀምረናል። በዚህች ሽሮ አበድን ይሄንን ይመስላል እንግዲህ ያው በእኛ ሀገር አንዲት ሴት ስትወልድ በጣም ብዙ አስተያየቶች ይሰጣሉ። በጣም ብዙ። ከሁሉም አስተያየቶች ግን ትንሽ እኔን ይከብደኝ ወይ ልቤን ይፍቀኝ የነበረው አስተያየት ይሄ ዝም ብለሽ አቅፈሽ አትቀመጪ፣ አትቀፊው፣ ያልቅስ ተይው፣ ጣል አርጊው፣ ኢግኖር አርጊው፣ ይለምዳል፣ በኋላ ስራ ያሰራሽ ምናምን አላ፣ ትንሽ ኢግኖር አድርጊው፣ እንደዚህ አትንሰፍሰፊ ዝም ብለሽ ምናምን፣ ወይ የመጀመሪያሽ ስለሆነ ነው ከአሁን ሁለተኛ ብትደግሚ መንሰፍሰፍሽ ይቆማል ምናምን፣ እንደዚህ አይነት አስተያየቶች አሉና ትንሽ ልቤ ለመቀበል በጣም ይከብደው ነበር እሱን አስተያየት። ለምንድን ነው ምናልባት እነዚህ አስተያየቶች ብዙ ሰዎች ላይ ሰርተዋል፣ እውነትም ሊሰሩ ይችላሉ። አይ ዶንት ኖ። ግን እኔ በግሌ ለምንድን ነው የኔ እናቴ ስትወልደኝ ነው የሞተችው ሆስፒታል ውስጥ። ስለዚህ ከሆስፒታል ስንወጣ እኔ ወደ ቤት ስሄድ እሷ ወደ መቃብር ነው ሄደችው። ወንድሞቼ ትምህርት ቤት ውለው ሲመጡ ቤት ውስጥ ድንኳን ተጥሎ ነው የጠበቃቸው እና ከልጄ ጋር ምን ያህል ደቂቃ እንዳለኝ አላቅም። ከዚህ በኋላ ምን ያህል ሰዓት ይኑረኝ፣ ቀን ይኑረኝ፣ አመታት ይኑረኝ አላቅም። አይሜን እግዚአብሔርን ለምነዋለሁ። በእርግጥ ግን
ጋራንቲድ አይደለሁም አላውቀውም። እኔ ያንን ጊዜያቶች እናቴ ኖሯት ይሆን ከኔ ጋር ብዬ እጠይቃለሁ። አቅፋኝ ይሆን ወንድሞቼ ተጨማሪ ደቂቃ ቢያገኙ ኖሮ ላለው እስከ ቅርብ ጊዜ አድገው ራሱ ተኝተው ሲቃዡ እናታችንን እያወሩ ነበር የሚቃዡትና እንደዚህ አይነት ነገር በግል ደርሶባችሁ በምታውቁት ሰው ካልደረሰባችሁ ይሄ እንትኑ ይሄ ስሜቱ በደንብ ላይ ገባ ይችላል እና ያ ከመሆን የተነሳ እንደሆነ እረዳለሁ። ግን ለሁሉም ሰው የሚሰጥ አስተያየት አይደለም። ያንን ስለማቅ አንዳንዴ የምሰራውን ስራ እያለብኝ ራሱ ቁጭ ብዬ ከልጄ ጋር እጫወታለሁ። በቃ ወይ አቀፌው ምንም ሳላረግ እቀመጣለሁ። ያ ለምንድን ነው እኔ ያጣሁትን ሞመንት እሱ እንዲያጣው አልፈልግም። ወይም በቃ ይሄ ነው ያለኝ ሞመንት በቃ እንዳጣው አልፈልግም። ነገር ሁሉም ነገር ይተካል፣ ስራው በኋላ ይሰራል፣ ሁሉ ነገር ይመጣል። ግን ይሄ ነገር አይደገምም እና አላቁም። ላይፍ ጋራንቲድ አይደለም። በቃ አንዴ ነው የምንኖረው። እርግጠኛ አይደለንም ምን ያህል ደቂቃ ከዚህ በኋላ እንዳለኝ ከልጄ ጋር እርግጠኛ አይደለሁም እና እንደዚህና ሌሎችም የመሳሰሉ አስተያየቶች አንዳንዴ ከሰዎች ፐርሰናል ላይፍ ጋር እያስተካከልን አስተያየት ብንሰጥ ዝም ብለን ሁሉም ነገር ላይ አስተያየት ባይሰጥ ባይ ነኝ። አዎ እኛ በሀገራችን አልተለመደም። በአብዛኛው ልክ ነው። ይሄን አስተያየት ነው የሚሰጠው። እጅ አታስለምዱት፣ አትቀፉት፣ በኋላ ያስቸግርሻል ነው የምንለው እና ግን ለካ አንዳንድ ሰዎች ደግሞ ያው ከደረሰባቸው አንጻር የሰው ስሜትም ይጎዳል። ግን አልተለመደም። በአብዛኛው ብዙ ኮሜንቶችን እንሰጣለን እዛ ሄደን ስናይ ያው ለወደፊቱ ነው የምናስበውና ብዙ ጊዜ ብዙ አስተያየቶች ይሰጣሉ። ግን አንዳንዴ የሰውንም ስሜት ማዳመጥ ጥሩ ነው። በህይወቴ 3 ጊዜ ኢንተርቪው ተደርጊያለሁ። የመጀመሪያ ኢንተርቪው በቁንጅና ውድድር አንደኛ ወጥቼ ሲሆን ሁለተኛው ኢንተርቪው ደግሞ በምርጡ ገበታ ላይ የምግብ ዝግጅት በማሸነፍ ነው። ሶስተኛ ኢንተርቪው ደግሞ የተደረጉት የአመቱ ምርጥ ወይም ደግሞ አንደኛ ደረጃ ግብር ከፋይ ተብዬ ስሸለም ነው ኢንተርቪው የተደረጉት። እነዚህን ኢንተርቪዎች ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ትላንትና ስለረሳሁት ነው አፕሪል ዛቱ ኤፕሪል ዘፉል መሆኑ ጠቅሞሻል። ሉላ ገዙ የኢቢኤስ ሆስት 2000 ላይ ሚስ ወርልድ ኢትዮጵያ ያው እዚህ ጋር ሁለተኛ ነው የሚለው የድሮ መጽሔት ላይ አግኝቼው ነው። ባለፈው 36 ዓመቴ ነው ብላ ተናግራ በቃ ሰው ሲንጠጣ ነበር እንደ ጉድ። በዛ ሰዓት ላይ ፋሽን ሾው ላይ የተወዳደሩት ልጆች ከ17 እስከ 20 ዓመት ያለው እድሜ ውስጥ ነው የነበሩትና እሷ ደግሞ በሰዓቱ 12ኛ ክፍል ተማሪ ነች። 12ኛ ክፍል ከሆነች ወይ 17 ወይ 18 ነው የምትሆነው። 8 ዓመት ብንጨምርበት 36 ዓመት ማለት ነው የሚሆናት እና በተጨማሪ ደግሞ አይመለከታችሁም ስንት ዓመት ይሆን ተምራ ሰርታ አግብታ ወልዳ 36 የኔ ኩያ ነህ? ነው አላመንሽም? ኧረ በጣም አብኜበት ደስ ብሎኝ የኖርኩባቸው 36 ዓመታት ናቸው። እግዚአብሔር ይመስገን። ለ40 ደግሞ ያደረሰ የሉላ ገዙ እድሜ መነጋገሪያ ሆኖ ነበረ። በማስረጃ የተደገፈ ምላሽ ያገኘ ይመስለኛል። አርቲስቱና አርቲስቷ በደንብ ነው የሚተዋወቁት። በደንብ ጓደኝነት አላቸው። በደንብ ማለት ነው ሁለቱም። እሱ ባለትዳር ነው። አሁን ደግሞ እቺ ልጅ ታዲያ ወጣት ናት፣ ጓደኛ ናት። አብረሃት ትወጣለት ትገባለት ብራም አሁን እቺ ቲክታከሯ የደበደብካት ልጅ ማለት ነው። ጓደኛ ማችሁ ናቸው። የዛን ቀን ማታም አብራችሁ ተዝናንታችሁ ጨብ ብላችሁ ሰክራችሁ ተያይዛችሁ ሂዳችሁ ሆቴል ገብታችሁ ከዛም በኋላ ሩም ውስጥ ለምን እንደተጣላችሁ ታውቁታላችሁ። ጨወች። ከዛም ተነስተክ ወጣክ፣ መኪና ውስጥ ተከትና ገባች። ከዛም በኋላ ከመኪና ያወረድክ ጠንቧ ረካት። የጠየቃትን ጥያቄ ታውቃለህ፣ ሰምተናል። ለሚዲያ አይመጥንም ብለን አፍነነው ነው እንጂ አባቴ ምን ሆነህ ነው ወንድሜ? ሴት የለህም እንዴ? ሴት የለህም እንዴ? ምን ማለት ነው? ሴት ልጅ ላይ በዚህ ደረጃ ጭካኔ፣ በዚህ ደረጃ በደል፣ በዚህ ደረጃ ምንም አታመጡ ብለህ 1 2 3 ሴት የምትበድለው የምታጠቃው ማለት ታፍኖ ባይዛው በጣም ተጠንቅቄልህ ነበር እኔ። ምክንያቱም ገና ይሄ እንትንን ወሬ ስሰማ ይፍችን ልጅን የካክበት ወሬ ስሰማ ፍርድ ቤት የያዘው ነገር ከሆነ አያገባኝም። ፍርድ ቤት ሲፈርድ ነው የምናገረው ለሚዲያ አምጥቼ ምናምን ብዬ ዘግቼልህ ነበር። ምክንያቱም አድናቂ እንደሆንክ ወዳጄ እንደሆንክ ስለሰማው ማለት ነው። ግን ስትታረም ወይም ደግሞ ስትተው አታውቅም። ድጋሚ አሁንም ባለትዳር ነኝ ብለህ ከዚች ልጅ ከጥቅም ውጭ ከንፈሯን እንዲህ ያንጠለጠልካት ተሳሳት። በጣም ነው የደበደብካት። ጓደኛ ልትሆን ትችላለህ፣ ተመቻችታችሁ ልትሆን ይችላል። ግን ባለትዳር ነው ያስጠይቃል። ይሄ ራሱ ወንጀል ነው፣ ወንጀል ነው። የዛን ቀን ማታ አብራችሁ ሄኖክ ሲዘግበው ያው ክለብ ላይ ተገናኝተው ነው ሄኖክ እያደለ አብሮ ጠጥተው አብሮ ሰክሮ ነው የገቡት ወደ ነው አብሮ ተያይዘው ተቃቅፈው ነው የገቡት። ክሩም ከገቡ በኋላ ነው ጦርነቱ የተነሳው። ከዛ በኋላ ነው ተነስቶ ወጥተው መኪና ውስጥ ገብታ ምናምን እንደዛ አይሆኑ። ታሪኩ እንደዛ ነው። እኔ አስተካክለል ሄዶክ የደረሰ ኢንፎርሜሽን ትክክል አይደለም።
እዛ አካባቢ ራይድ ሹፌሮች ነበሩ፣ ሲያዩ የነበሩ ሲመለከቷቸው የነበሩ። በጣም ነበር የመታት፣ በጣም ነበር የደበደብኳት። ልጅቷ ሲጀምር በጣም ቀይ ናት፣ ዜጋ ናት፣ ክልስ ነው የምትመስለው። ልክ እንዳንተ ቅላቷ እንዳንተ ነው። ጋይስ ቲክታከር ናት ባይዘው ልጅቷ ቲክታክ ላይ አክቲቭ ናት፣ ትሰራለች ቪዲዮ ምናምን እና በዚህ ደረጃ ሴቶችን ለምንድን ነው የምትዳፈረው? ተው የሚልክ ወይም ደግሞ ይሄ ድብቅ ማንነትን የሚያወጣበት ሰው ስለሌለ ነው፣ የተናገረ ሰው ስለሌለ ነው በዚህ ደረጃ ሴት ነው የምታጠቃው። ስራን የሚያደንቁት በብዛት ሴቶች ናቸው። መልካምና ቆንጆዬና ምናምን፣ ግን በዚህ ደረጃ ሴት ልጅ ላይ ለምንድን ነው ጥቃት የምታደርሰው? እናት በልጇ ደፋሪ ላይ የወሰደችው እርምጃ መነጋገሪያ ሆኗል። በብራዚል አንዲት እናት የገዛ የትዳር አጋሯ በትንሽ ልጇ ላይ ጾታዊ ጥቃት ለመፈጸም ሲሞክር እጅ ከፈንጅ ተይዘዋለች። በዚያች ቅጽበት የተሰማት የእናትነት ቁጣና ድንጋጤ ወደ ማይታመን እርምጃ መርቷታል። እናቲቱ ልጇን ለማዳን ስትል በቁጣ ተሞልታ የሰውየውን የብልት ፍሬዎች በመቁረጥና በአካሉ ላይ እሳት በመለኮስ ከፍተኛ ጉዳት አድርሳበታለች። ሰውየው በደረሰበት ከፍተኛ ጉዳት ሕይወቱ አልፏል። ይህ አሰቃቂ ድርጊት መጀመሪያ ላይ እንደ መደበኛ የግድያ ወንጀል ታይቶ እናቲቱ በሕግ ቁጥጥር ስር እንድትውል ተደርጋ ነበር። ጉዳዩን ሲመረመር የቆየው የብራዚል ፍርድ ቤት በቅርቡ በሰጠው ብይን እናቲቱ ከግድያ ወንጀል ነፃ አድርጓታል። ፍርድ ቤቱ እናቲቱ እርምጃውን የወሰደችው ራሷን መከላከል የማትችለው ልጇን ከአሰቃቂ ጥቃት ለመታደግ መሆኑ በመረጋገጡ ፍርድ ቤቱ በነፃ አሰናብቷታል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። ከባድ ነው። ገባ ወደ ትዳር ስገባ ለጭንቅላቴ ውስጥ 1% ፍቺ አልነበር። ያኔ ጎዳኝ መሰለኝ። ምናልባት እድሜም ነው ልጅነት ሀያዎቹ መጀመሪያ ነኝ። በጣም ማለት አንዳንዴ ልክ አይደለም፣ እድሜም ይወስናል። ልጅሽን የማሳደጉ ነገር ላይ ነው ያለሽው እንጂ ለሌላ የፍቅር ህይወት ወይም ደግሞ ጋብቻ ዝግጁ አይደለሽ። ስራዬን እየሰራው ልጄን እያሳደግኩ ነው። ግን እግዚአብሔር ፈቅዶ ምንም አይነት ይሄ መልካም ነገር የሚባል ነገር ከመጣ ግን ወደ ኋላ አልልም። ምክንያቱም አሁንም የሚገርም ሰይፍሻ ውስጤ ይሄ ሚስት መሆንን እና ባለትዳር መሆንና ልጆች መውለድ በጣም ነው የምፈልገው። ልብሽ በጣም ይፈልጋል። እኔ ጓደኞቼ በዙሪያዎቼ ያሉ ጓደኞቼ ሁሉ ባለትዳር ናቸው። ለዚህ መሰለኝ። ስለዚህ እነሱን ስታይ ትቀኛለሽ። መንፈሳዊ ቅናት ታድለው ላሉ እኔ ያጋጠመኝ ያጋጥማቸው ብለሽ ትመርቂያለሽ። አዎ በጣም ሰይፍሻ ከልቤ በእውነት በፍጹም አላበረታታም ፍቺ። ሲንግል ማምነት ኦፍ ኮርስ እኮ ጀግንነት ነው። ለብቻ የአባትንም የእናትንም ቦታ ሸፍና አንድ እናት ስታሳድግ ላለው እኮ ጀግና ነኝ ከእግዚአብሔር ጋር ላለው። ግን ምንም ቢሆን ለልጅህ ምንም ብታደርግላት አባት ከመሆን አልችልም። ይሄ ደግሞ እውነት ነው። ስለዚህ የሆነ ነገሯን ያጎደልኩ ይመስለኛል እና ምቾት የለውም። ስለዚህ ከኔ ስብራት ሌሎች ይማሩ ነው የምትይው? አዎ በእውነት ተማሩ እየተባለ እኔ እኮ ትውልዱ አዳር ላይ ነው እንጂ ትዳር ላይ ትኩረት እያደረገ አይደል። ትክክለኛ ንግግር ነው። ልቤን የነካው ንግግር ነው የተናገረችው እና ፈጣሪ የልቧን ይሙላላት። ሳሚዳን ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረውን ነገር በአደባባይ ፍርጥርጥ አድርጎ ተናግሮታል። እስኪ አብረን እንስማው። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። ሶ I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንጻር ነው፣ ሙዚቀኛ ከመሆን አንጻር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም
ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው። ለምንድነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖችን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛም ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ የሰው እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደለም የሆነ ነገር ረብሾ አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማር ምን ይላሉ ሌሎችም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጥልቁ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይል። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል።
ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኛም ብዙ ጊዜ ሞክሬያለሁ። በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደለም ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ እንግዲህ የዘባረቃችሁ ዘባርቃችኋል፣ ያልዘባረቃችሁ ግን ላለመዘበራረቅ ጣሩ ነው። ጀምር I show speed. I don't know. DDG, not DDG. DDG. You know I'm the best barber. No English, but we play hard. You know, let me. Let me cut your hair. You know, best barber. DDG. Yo, I'm the best barber. You know, I cut. Oh, you're a I barber? I cut You hair. go hook me up, no problem, bro. Best barber. Oh, best barber? Best barber. Oh, that's good, bro. What's that over there? Yo, what's that over there? Best barber. Best barber. ሴቶች የታሉ? ያቺ ካልቸር ንቅሳቷ የታሉ? Best barber. Okay, I see you, bro. የታባቱ ሄደ። እኔ ግን እንደ ራስ ናቲ ሙድ የተያዘበት ያላጋጠመኝ በጣም ሙድ እየያዙበት ነው። አብዛኛው እኛን ማገዝ የማይፈልጉ ሰዎች ትንሽ ቢያግዙን ምን ያህል ርቀት ቀድመናቸው እንደምንሄድ ስለሚያውቁ ነው። ባያግዙንም ግን መድረሳችን አይቀርም። እውነት ነው። 3 ቀን ቆይ የተባለውን የነዳጅ ሰልፍ አይተዋል። ፈጣሪን መኪና ካልሰጠኸኝ ብዬ አማረው ነበር። በጎ ነው። አንተ ከእንግልት እኮ ነው ያተረፈኝ። ኤሌክትሪክም እኮ መግዛት ትችል ነበር። እኔ ኤሌክትሪክ ከመምጣቱ በፊት ነው የጸለይኩት። ቢመጣም ደግሞ ይኸውልህ በክረምት ይነዝራል እየተባለ ጤና ይሻለኛል። እግር አለኝ በእግር ይሄዳል። እግር አለው በእግሩ ይሄዳል። ጸሎቱም ከኤሌክትሪክ መኪና ከመምጣቱ በፊት ስለነበረ ስለዚህ እግር አለው በእግሩ ይሄዳል። ይሄ ራስን የማጽናኛ ዘዴ አንደኛ ብየዋል። ራስን የማጽናኛ ዘዴ። ሌላው ደግሞ ሰሞኑን በሶሻል ሚዲያ ላይ በጣም እየተዘዋወረ የሚገኘው ተማሪ ልጆች ስፕራይትን ከሲሮፕ ጋር እየቀላቀሉ የሚጠጡት መጠጥ አለና ያ በጣም ከፍተኛ ጉዳት የሚያደርስ ነው። ወላጆች እዚህ ላይ በጣም ጥንቃቄ ልናደርግ ይገባናልና በባለሙያ የተሰጠ ምክር አለ። እስኪ እንስማው። የሳል ሽሮፕን ከስፕሬት ጋር እየቀላቀሉ ለሚጠጡ ሰዎች ይህንን መልእክት አድርሱልኝ። ይህንን ነገር የሚጠቀሙ ሰዎች ፐርፕል ስፕራይት ወይም ደግሞ ሌን እያሉ ስሙን ይጠሩታል። የሳል ሽሮፕ ነው ምንም አያደርግም እየተባለ ከተፈለገው መጠን በላይ ከተወሰደ ከሳል ሽሮፕነት ወደ አደንዛዥ መድኃኒትነት የሚቀየር መድኃኒት ነው። ይሄ የሳል ሽሮፕ ዴክስትሮሜትሮፋን ወይም ደግሞ ኮዴን የተባሉ ንጥረ ነገሮችን በውስጡ የሚይዝ ሲሆን ደረቅ ሳልን ለማከም የምንጠቀምበት መድኃኒት ነው። ታዲያ በሀገራችን ዴክስትሮሜትሮፋን የተባለው የሳል ሽሮፕ በከፍተኛ ሁኔታ የሚገኝ ሲሆን ይህንን መድኃኒት ብዙ ወጣቶች አቢዩዝ እያደረጉት ይገኛሉ። ታዲያ ይሄ ነገር በአሁኑ ሰዓት በከፍተኛ ሁኔታ እየተስፋፋና ከፍተኛ የጤና ችግር እያስከተለ ይገኛል። ዴክስትሮሜትሮፋን በከፍተኛ ዶዝ ከተወሰደ ዩፎሪክ ፊሊንግ ወይም ደግሞ ጊዜያዊ የደስታ ስሜት፣ ሃሎሲኔሽን ወይም ደግሞ ያልተፈጠሩ ነገሮች እንደተፈጠሩ አድርገን እንድናይ የሚያደርገንን ስሜት የመፍጠር ኃይል አለው። ታዲያ ይህንን መድኃኒት ለእነዚህ ጊዜያዊ ስሜቶች ተብሎ ያላግባብ መጠቀም ለልብ ችግር፣ ለደም ግፊት፣ ለአተነፋፈስ ስርዓት ችግር፣ ለጉበት በሽታ እንዲሁም በከፍተኛ ሁኔታ ለሚጥል በሽታ ያጋልጣል። ዴክስትሮሜትሮፋን አንቲቲዩሲቭ ብለን ከምንጠራቸው የመድኃኒት ግሩፖች ውስጥ የሚመደብ መድኃኒት ሲሆን የሚሰራውም ኤን-ሚታይል ዲአስፓርቴት የተባለውን ሪሴፕተር ብሎክ በማድረግ ነው። ይህ አሰራሩም ከአንዳንድ ማደንዘዣ መድኃኒቶች ጋር ያመሳስለዋል። ፋርማሲስቶችም ይህንን መድኃኒት ስትሰጡ በከፍተኛ ጥንቃቄ ለትክክለኛው ታካሚ ታደርሱ
ዘንድ አሳስባለሁ። ሁሌ እንደዚህ አይነት ነገር ስሰማ የሚገርመኝ ነገር ማለት ነው ማን ነው የሚነግራችሁ ግን ማለት አሁን ስፕራይት እና ሲረፕ ሲቀላቀል ሃይ እንደሚያደርግ ምናምን ማን ነው ማለት አሮን ነው አሁን እኔ ዜና ላይ ምናምን ሲነገር እንደዚህ አይነት ነገር የምሰማው ነው። እንዴት ነው የሚያውቁት? ከባድ ነው። አሁን ላይ በሶሻል ሚዲያ እንደዚህ በሰፋበት ታይም ላይ ልጆቻችን ምንድነው የሚያዩት እያለን መቆጣጠር በጣም 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 ወሳኝ ነው። አለበለዚያ ግን ልክ እንደነዚህ አይነት ነገሮች እንደ ቀልድ ይመጡና ጣፋጭ መስለው ገብተው የልጆቻችንን ህይወት እስከማሳጣት ድረስ የሚደርስ ነገር ነውና እባካችሁ ፋርማሲስቶችም ይሄንን ነገር በምትሸጡበት ጊዜ በከፍተኛ ጥንቃቄ ይሁን። ማን ነው የሚገዛው? ለምንድን ነው የሚገዛው? እድሜው፣ ሁሉ ነገሩ ታይቶ በተቻለ መጠን ደግሞ ፕሪስክሪፕሽን ኖሮት በፕሪስክሪፕሽን ቢሸጥ መልካም ነው ብዬ አስባለሁ። አሁን ላይ ቲክቶከር አዶናይ ላይ በጣም ከፍተኛ ነገሮች እየተነሱ ነው። ግማሹ በከባድ ይቃወመዋል፣ ግማሹ በከባድ ይደግፈዋልና በጣም ውዝግብ ውስጥ ገብቷል እና ስሙ በጣም እየተጠራ ነው ያለውና በሶሻል ሚዲያ በከፍተኛ ሁኔታ እየተዘዋወረ ነው ያለውና በዚህ መሃል ታዲያ ምንድነው በአንድ ጊዜ የሆነ ቻሌንጅ አስጀምሮ ነበር እና ያንን ቻሌንጅ ያሸነፈችው ልጅ 1 ሚሊዮን ብር ሊሰጠኝ አልቻለም አልተሰጠኝም ነው እያለች ያለችውና ያንን ብር ደግሞ አዶናይ አሰጥሻለሁ ብሎት ነበርና አሁን ላይ አዶናይን የ1 ሚሊዮን ብሩ ጥያቄ ምን ደረሰ እያሉ እየጠየቁት ይገኛሉ። እስኪ ሰምተነው እንምጣ። እሺ የቲክቶክ ንጉስ እና አብሪ እቺ ልጅ 1 ሚሊዮን ብር እንዳሸነፈች በማስረጃ ነው የው ዜጋ ፖስት ላችኋለሁ። ቴክስት አድርጋለች አይደለ? ተነጋግሬ ከአብሪ ጋር ብሩን አሰጥሻለሁ ብላል። አልወሰደችም ነው ማለት አልወሰደችም ብሩ። አዶኒ ደግሞ ምን አገባው? ለምትሰዎች ደግሞ ማን ነው እሱ? ከሷ ጋር ሆኖ ልጅ ድርጅቶች አሉ። እሱንም በሰፊው መጣበታል ነው። እሺ በጋራ የሚሰሩበት ድርጅት ባለቤት ድርሻ ሆኖ የሚሰሩበት ድርጅቶች አሉ። እነ ስራ ፍቅሬማ ያሉበት ነው ያጀማ እና ከዚህ በኋላ እንደዚህ አይነት ተመሳሳይ ፊልሞችን መስራት አታቆሙ። ሲቀጥል ደግሞ ገና ስለ አብሪ ራሱ የመኪና ፍቃድ ማስገቢያው አለሽ የለሽ የሚለው ነገር ራሱ ገና እናጣራለን እሱ ነው። እሺ ማስታወቂያ ቻሌንጅ አሰርተሽ ብር አልከፍልም የምትይው ማን ስለሆንሽ ነው? ሲቀጥል ደግሞ ቲክቶከሮች እናንተ ስንት በዚህ ጂም ሁለት የሚሰሩ ሰዎች ከዚህ ሲጣሉ ሽማግሌ ሄዳችሁ ያሰራጭ ሰዎች አሉ እንዴ? አልነበራችሁ? ሄዳችሁ አላሰረቃችሁም እንዴ? ታዲያ ምን ነው ለሷ ሲሆን ወይስ እናንተ ጓደኛ ስለሆነ ከሱ ጋር ለመጋጨት ነው? ገባ? ፍትህ ባይዘው ማን ነው ባድሎ አይመጣም። እሺ ፍትህ ባድሎ አይመጣም። ሁላችሁም ብትሆኑ ማን ነው ባድሎ ለራሳችሁ ጊዜ እያደላችሁ ለሰው ጊዜ ፍትህ ፍለጋችሁ አይሆንም፣ አይመጣም፣ ትጠፋላችሁ ነው የምላችሁ። ገባችሁ? ለዚች ልጅ አሁንም ቢሆን 1 ሚሊዮን ብሯ እናቷ በጠና ታማለች። ሼር ኮፒሊንግ ያርጋችሁ ለቲክቶክ ንጉስ አድርሱለት። ቲክቶክ ንጉስ ነው የሚለው ገባችሁ አይደል? አድርሱለት። እሱ ለሴት ልጅ መብት ማውገታለሁ ለሰው ልጅ መብት ማውገት ድምጽ አለው አይደል የሚለው። አልሆነም። 1 ሚሊዮን ብሩ ቀጣቸዋት፣ ተበልታለች። ገባ? ቻሌንጁ እንዳሸነፈች አንተም አፕሩቭ አድርጋል። ሴትዮዋም አምናለች። አብሪ የምትባለዋ ገባችሁ አይደል? የሷንም ለጥፍላችኋለሁ እና ፕሊስ አሁንም ቢሆን አድርሱለት። ስለዚህ አዶናይ ውጣና ምላሽ ስጠን። አዶናይ በዚህ ጉዳይ ላይ ምላሽ ይሰጣል ብዬ አስባለሁ፣ መስጠትም አለበት። ስለዚህ አዶናይ ውጣና ምላሽን ስጠን። ሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው ይሄዳል። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል።
ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ አላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች? እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተመቷል። እነ ጃንቤት ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ኧረ ምን ጉድ ነው ጎበዝ! ወዴት እየሄድን ነው? ከባድ ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉልኝ፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ሌሎች እንደዚህ አዳዲስና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።